እኔ ግን የሆነ መጥፎ አጋጣሚ እየተፈጠረ ያለ ነው የሚመስለኝ። ባንቴሮ ቀስ በቀስ የዳዊትን ማንነት አወቅን አይደል? ታሪኩን አወቅን አይደል? እንዴኑ ሉሊትን አወጣጣት። ቆይ ግን ዳዊት እንዴት አንቺን ሊደፍርሽ ይችላል? በማለትም በተደጋጋሚ ሲጠይቃት፣ ሉሊት ግን ምንም አይነት መልስ የላትም ነበረ። ይህንን በፍጹም አላምንም፣ ዳዊት ይህን ነገር አያደርግም። ዴብ ላንቺ በጣም ብዙ ነገር እያሰበልሽ ነው እንጂ እናም ደግሞ በፍጹም ይህን ነገር አያደርገውም ሲልም ነገራትኝ። ነገር ግን ሉሊት ደግሞ ይህን ሲጠይቃት ምንም አይነት መልስ የላትም ነበር። ተገዳም እንደሆነ እንዳትናገር ደግሞ ይህ ደግሞ ለሷ በጣም ከባድ ነበረ። ምክንያቱም ደግሞ ዴብን እገለዋለሁኝ ይህንን ውሸት ነው ብለሽ ከተናገርሽ ዳዊትን እገለዋለሁ ብሏታል። ግን ዳዊትን እጅ ለእጅ ተያይዘን ማስያዝ አለብን ብሏታል። በዚህ ጉዳይ ደግሞ ምንም ስለማትደራደር ስለዚህ አዎ እውነት ነው ብላ ነበር። ባንቴኑ በጣም አዘነ። እንዲሁም ዳዊት ሉሊት እውነት ግን እኔን ወንድምሽን ደፈረኝ ብለሽ ከሰሽኝ አይደል ብሎም ይላታል። ይህንን በጣም እያዘነም በሚላት ሰዓት ግን ደግሞ አዎ ነበር ያለችው። አንገቷን ቀርቅራ ነበረም የተናገረችው። ሱዛና ናሁምም አንድ ላይ በመሆን ናሁም ዳዊትን እንደ እናቴ ልጅ ነበረ የማምነው፣ በጣም ነበር የምወደው፣ እኔን ግን ጉድ አደረገኝ ብሎም ይላታል። እንዲህ በቀላሉ መግደል እችላለሁ ይላታል። ሮዛም እውነት ለመናገር ሳይህ ወታደር ነህ፣ እንዲሁም ደግሞ አይኖች ላይ ድፍረት ይታይባል እና ታዲያ ለምንድነው ዳዊትን ለመግደል እንደዚህ ወደኋላ የሚያደርግ ብላም ትለዋለች። ልሽ እኛ እዚሁ ነን፣ ጦርነቱ ጋር አንገባም። እኛ እዚሁ ነን፣ ጦርነቱን እንመለከታለን በርቀት። ጦርነቱን ደግሞ የሚያካሂዱት ሌላ ሰዎች አሉ እና ስለዚህ በዚህ መልኩ ነው እኔ የምሰራው ይላታል። ሮዛም ግን ደግሞ መነጋገር አለብን ብላም ትለዋለች። ምንድነው መነጋገር የፈለግሽው ብሎ ናሁምም ይጠይቃታል። ድርሻዬን እፈልጋለሁ ብላም ስትለው ይኸውልሽ እንደዚህ ዳዊት ከተፈረደበትም በኋላ ሔዋን እዚህ መቆየት እንደማትፈልግ ታውቂያለሽ። ስለዚህ ደግሞ የሔዋንን ሙሉ ቤቱን ደግሞ በስሜ እንደምታዞርልኝ ታውቂያለሽ። ታዲያ ይህንን ለማድረግህ በምን አምንሃለሁ ብላም ትለዋለች። በምንም ልታምኝ ትችያለሽ። ይኸውልሽ እኔ ከሞት የተረፍኩኝ ሰው ነኝ። ዳዊትን ከተበቀልኩኝ ምንም አይነት እንኳን ገንዘብ ብከፍል ምንም አይመስለኝም ብሎም ይላታል። ምንም ያክል እንኳን ጊዜው ቢረዝም አንድ ባንድ ዳዊትን ጊዜ ዋጋ እያስከፈልኩት ነው ብሎም ይላል። ታዲያ ይሄ ከኔ ጋር ምን አገናኘው ብላም ይሆን ትላለች። እኔን እኮ ማለቴ ቃሌን እንደማላጽፍ እየነገርኩሽ ነው ብሎም ይላታል። እሺ አምኛለሁ ይሁን፣ ግን ደግሞ ያንተ አሁን ያልከው ነገር ምንም አይሰራም ብሎም ይላታል። ይህ ደግሞ ምን ማለት ነው ብሎ ሲጠይቃትም ይልህ አንተ ቤቱ በሔዋን ስም ያለውም ሆነ የእኛም ሆነ እኛ የምንኖርበትን ቤት ሆነ ምንም ማድረግ አትችልም ብላም ትላለች። ይህ ደግሞ ምን ማለት ነው ብሎ ሚላት እኔን ከጨዋታ ውጭ ለማድረግ የፌክ ወረቀት በራሱ ያዘጋጀው ነው እንጂ ጭራሽም አንቴኑ ሔዋንን ተረጋጊ፣ እውነት ለመናገር ዳዊት ይህን ነገር አላደረገውም ብሎ ይላታል። ሔዋንም በጣም ተናዳና ተበሳጭታ ስለነበረ ፓንቴኑ እናንተ ምንም አይነት ነገር ሊገባችሁ አይችልም፣ የሴት ህመም ሊገባ አይችልም፣ ስለዚህ አንተ የምታውቀው ነገር የለም ዝም በል ብላ በጩኸት ነገረችው። እዚች ህፃን ልጅ ህይወት ሲበላሽ እንዲሁም ምኞቷና ሲጨልም፣ ስለዚህ ይህ ሁሉ ነገር አንተን ሊገባህ አይችልም በማለት ትነግረዋለች። እሺ እባክሽን ተረጋጊ፣ ግን ደግሞ እዚህ ጋር እኔ የምነግርሽ ነገር ቢኖር አንድ የሆነ ልክ ያልሆነ ነገር እንዳለ ይሰማኛል ብሎም ይነግራታል። ባንቴኑ እንዲህ ሲላት ምን ነው ደግሞ ምንስ ሊሆን ይችላል ብላ ሔዋንም ጠይቀዋለች። ያልተረዳሽው እኔ ልነግርሽ የምችለው ነገር ቢኖር ዴብ ሁላችንም ይቅርታ ጠይቀዋል። ስለዚህ አንድ ልክ ያልሆነ ነገር እንዳለን የተረዳሁት፣ እናም እባክሽን ተረጋጊ በማለት ሔዋንን ይጠይቃታል። ሔዋን ግን በፍጹም ምንም አይነት መረጋጋት ፊቷ ላይ አይታይም ነበረ። በጣም ተናዳና ተበሳይታ፣ ስለዚህ ለዳዊት ደጉ ደግሞ ይቅርታ ያስፈልገዋል እያልክ ነው ወይ ብላም ትለዋለች። እኔ እንደዛ አይደለም ያልኩሽ፣ እባክሽን ተረጋጊና ስሚኝ በማለት ባንቴኑም ሔዋን ይጠይቃታል። ሔዋን ግን በጣም ስለተናደደችና ስለተበሳጨች ምንም ባንቴኑን ልትረዳው አልቻለችም።
አንተ እኮ ልብ ብለህ አይተዋል ወይ? ሉሊት እኮ ዳዊትን እንዴት እንደምታየው። ዳዊት እኮ ለሉሊት እንደ አባት እንደ ወንድም ሲከፋትም የምታዋየው ነበረ። አሁን ግን እያየህ ነው የሚሰራውን ስራ በማለት ሔዋንም ለዳዊት ትነግረዋለች። ዳዊትም ምንም አይነት ቃላት ሊያጽናናት ስለማይችል ስለዚህ ምንም መናገር አልቻለም ነበር። እናም ዝም ብሎ ነበረ ያዳመጣት። ዳዊት ግን ሉሊትን ምንድናረጋት እሷ አምነውና እንዲሁም ደግሞ በስስት ነበር የምታየው። ነገር ግን እሱ ደግሞ የኃጢአቱ ማራገፊያና እንዲሁም ደግሞ ህልሟን አጨለመባት ብሏም ትጮኋለች። ይህንን በምትናገርበት ሰዓት ባንቴኑ እኔ ግን ልልሽ የምችለው ብሎም ይላታል። አንተ ምን ልትል ነው? ምን የምትናገረው ነገር አለ ብላም ትለዋለች። እሱ ግን ከሉሊት ጋር መተኛቱ ምንም አይመስለውም። እሷ ግን ክብሯን፣ ህይወቷን፣ ሁሉ ነገሯን፣ ህልሟን ሁሉ ነው ያጨለመባት። ስለዚህ እች ልጅ አቆሽሿታል፣ ህልሟንም አጨንግፎባታል። እናም ስለዚህ ለዚህ ለዳዊት ይቅርታ ይገባዋል ነው ወይ የምትለው ብላም ትለዋለች። ይህ የነገ ማንነቷንና ህይወቷን ነው ያጨለመባት። እናም ይህንን ይቅር ልንለው አይገባም ብላ ሔዋንም ትወስናለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችሁን ከልብ ነው አመሰግነው። ወደ ቤተሰቦች ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትመለከቱ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። እናንተ ታዲያ ላይክ ሼር ማድረጋችሁንም አትርሱ። እንዲሁም አዲስ ከሆናችሁ ገና ዛሬን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ ዛሬ እንግዲህ ይዤላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል ነው። ሁላችንም እንደምናውቀው እንግዲህ ዳዊት ያላሰበው ግብዳ ከባድ ችግር ነው የተፈጠረበት ማለት ነው። ይህ ማለት እንግዲህ ሉሊት ዳዊትን ደፈረ በማለት እንግዲህ ለህግ አቅርበዋለች። እንዲሁም ሔዋን ይህን ነገር በፍጹም ዳዊት ሊያደርግ አይችልም በማለት ባንቴኑም ቢከራከር ይህን ነገር በፍጹም ደግሞ ልትሰማው አልቻለችም ማለት ነው። ይህን ነገር አድርጎታል። አዎ ልክ ግድ ነው። ምክንያቱም ደግሞ ዳዊት ይህንን ባያደርገው ኑሮ ሉሊት በፍጹም ውሸት የሚባል ነገር የላትም። እናም ይህ ባለጌ ነው፣ ስለዚህ የእጁን መሰጠት አለበት ብላም ትላለች ማለት ነው። በዚህ ምክንያት እንግዲህ ባንቴኑ እባክሽን ተረጋጊና እዚህ ጋር ምንም አይነት ልክ ያልሆነ ነገር አለ። ስለዚህ ይህን ነገር ቆም ብለን ማየት አለብን። ነገ ጠዋት የሚቆጭሽን ነገር አታድርጊ ብሎም ይላታል ማለት ነው። ይህንን ነገር ግን በሚላትም ሰዓት ግን በፍጹም ልትረዳው አልቻለችም ማለት ነው። ዳዊት ማለት እንግዲህ ህይወቷን ያጨለመባትና ህልሟን ያጨናገፈባት ነው። ስለዚህ ለሱ ይህ ቅጣት ያስፈልገዋል ብላም ሔዋን እንግዲህ ትናገራለች ማለት ነው። እንዲሁም ባንቴኑ ባክሽን ተረጋጊ፣ በፍጹም የዳዊትን እንደዚህ ሊያደርግ አይችልም፣ የሆነ ልክ ያልሆነ ነገር የተፈጠረ ነገር አለ ብሎም ይላታል። እንዲሁም ሉሊትን እንዴት ዳዊት ይህን ነገር ሊፈጽም ቻለ ብሎም ይጠይቃታል። ሉሊት ግን ደግሞ ለባንቴኑ ምንም አይነት መልስ መመለስ አልቻለችም ነበር። ምክንያቱም ደግሞ ይህን እውነቱን ከተናገረች ዳዊትን ለደቂቃ እንደማያቆየውና እንደሚገለው ስለምታውቅ፣ ስለዚህ ይህን ነገር በፍጹም መናገር በራሷ ይዛ ራሷ መጨረስ